ትላንትና ዮኒ ማኛ ቤት ምን እንደሰማውኝ ቪዲዮ ሰርቻለሁኝ ማለት ነው። 17 ሰው ይዛ 10,000 ማን ነው 1,000 እንኳን ያልሞላ ፎቶ ታየው 1,000 100 ያልሞላ ፎሎ ተከታይ ሆና ፎሎ ይዛ ዮኒ ማኛ ቤት ስሞታ ስታቀርብ ነበር አንዷ ማለት ነው። ሙልጭ አረጋታ 17 ሰው ይዘሽ ነው አብርሽ መተት ተደረገበት መተት ሚስቱና ወንድሙ አደረጉበት ብለሽ የምትዩ መብራህ ምስክሬ ናት። ዮኒ ጋር ገብታ ሰይጣን አደረገልኝ በሚሴጅ ደብዳቤን የጻፈችለት ማለት ትችያለሽ። በቃ አንድ ሀገር ደብዳቤ ሲሆንበት ጊዜ አቆመውና አነበበውና ከዛን አብርሃም ፍትህ ለወንድ ልጅ እባክህን ዮኒ ማኛ ለአብርሽ ድረስለት የሆነች የድሮ ሚስቱ የልጁ እናትና ወንድሙ መተት አድርገውበት እሱ ሲያነበው ነው እንግዲህ ታውቃላችሁ። ጨማምሬ ነኝ እኔና እና ድረስለት ምናምን ብሎ ሲላ ዩቲዩበር አብርሃም የልጁ እናት ሚስቱ የእናቱ ልጅ ወንድሙ መተት አደረጉበት ነው እያልሽ ያለሽው። ምናልባት አንቺ አድርገሽበት ከሆነስ እንዴት አወቅሽ መተት እንደተደረገበት? ሙልጭ ወርደት ሳኬርን ሙልጭ 17 ሰው ይዘሽ እንዴት አወቅሽ? ከየት ሰማሽ? 17 ሰው ነው ለስሙ ያለሽ። ከየት ሰማሽ? በምን አወቅሽ? ቦታው ላይ ነበርሽ? እንኳን እሱ በእኔ ላይ በቤተሰቦቼ ላይ ባልተደረገብን ነገር የለም። ሲጀመር ምን ስልጣን ስላለው ነው ራሱ ዘገምተኛ የሆነ እንደሆነ ፈልጎ መተት እያላችሁ ሰውን እንትን የምትይዙ ቢዝነስ የምትሰሩት ብታይ ልጅቷን በሷ ስም ስንቶቻችን የአረብ ሀገር ሴቶች ተወረደብን እልሻለሁ። ቪዲዮ ሰርቻለሁ። ተሰተሻል? ቪዲዮ ፖስትቻለሁ ቲክታክ ላይም ዩቲዩብ ላይም ማታ ነው የሰራሁትኝ። ወይኔ ጌታዬ ሁልጊዜ ውርደት ማከናነብ አሳፍራቸውም። ግን ምንድን ናቸው እነሱ? ማን ቤት ናቸው? የት ያውቃቸዋል? አብርሃም እኮ አንድ ተራ ዩቱበር ነው። ጌታ ያልብሱ ማን በወልድ እነዚህ የእናቱ ልጅ እንኳን ያልተቆረቆሩለትም በዚህ ያህል ደረጃ ወርደን እንደዚህ ያደረገ እንደዚህ ተደረገበት እያሉ መሰደብኛ የምንሰደበው ስንት ድፍን የሀረብ ሀገር ሴቶችን እኮ ነው የሰደበው። እንደ እውነቱና እንደ በኢየሱስ ምን እሷ ምን ብላ ነው? ምንድናት? እሷ አፍማ ከገባን ተሰሪውብናል ማለት ነው። እኔ ደግሞ ያስገባኛል ብዬ አልኩሽ። እባክህ ዮኒ እባክህ እንደዚህ አይነት ነገር እኮ አያነቡም እነሱ። ደብዳቤ የሚላክላቸውና ጥሩ ነገር ነው የሚያነቡት። አይሚን ስድብ ነው የሚያነቡት እኮ ጥሩ ነገር አያነቡም። እባክህ ዮኒ አንድ ያስገባኝ ስለ እንደዚህ አይነት ነገር ላስረዳት ፕሊዝ 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 ብለው በለም አላስገባለኝ። ከዛ እኔ ጭግር ብላ ብዬ ወጣሁ። አሁን እኛ ስማችን ጠፍቷል ሀቂቃ ማለት ነው። የአረብ ሀገር ሴቶች ስለእንደሱ አይነት ነገር ልነግረው ነበረ። እባክህን ብዙ የአረብ ሀገር እህቶቼ በእንደነዚህ አይነት ዩቲዩበሮች እየታመሙ ሆስፒታል እየገቡ ነው፣ ከስራ እየተፈናቀሉ ሀገር እየገቡ ነው፣ እርስ በርስ እየተባሉ ነው፣ ገንዘባቸውንም እየተበሉ ነው ብዬ ልነግረው ነበር። እባክህ አስገባኝ ስለ የነበረው ማለት ነው። እግዚአብሔር ምስክሬ ነው የምልሽ። በእነዚህ ዩቲዩበሮች የተነሳ ብዙዎች በአረብ ሀገር ላይ መከራ እየደረሰባቸው ነው። ስለዚህ የሆነ ነገር ብትሰራልን የሆነ ነገር ብትናገርልን ብዬ ብጠይቀው ብለው እምቢ አለኝ። ጥዬ ወጣሁ። አይሰማም እኮ አንዳንዴ ዮኒ ማኛ ችግር አለበት። የእሷን ደብዳቤ ለማንበብ ጊዜ አልፈጀበትም። እና ታዲያ ብዙ ልጁ ምን ያርግ? ከበዛበት አብርሃም ሲባል ማለት ነው ስሙ ይገናል። ያ ለዛ ነው ያነበበው። ቀደም እኮ ሄዶበታል። የመጀመሪያ ጊዜ መኪና ተገዛ ባሉበት ዘመን ሄዶበታል እኮ። የሚገርም ነው። እኔ እሷ ነው እንጂ የሚገርመኝ 17 ሰው ይዛ 17,000 ሰው ያዘች መስሏት ይሆን?
እነሱ እኮ አንደኛቸውን ለይቶላቸዋል። እነሱ እኮ እኔ ሁልጊዜ የሚያስቡት ነገር ነው ግራ የሚገባኝ። እንደዚህ እኮ ነው ሲያወሩ ራሱ ማለት ነው። ምንም የሚያወሩትን አያውቁትም ጭራሽ። ከየት ነው የሚያወሩት? ምለው ተገዝተው ሳያዩ በአይናቸው አጠገቡ ላይ ሳይኖሩ ምለው ተገዝተው የሚናገሩ በፈጣሪ ሰው እንደው ቲጂ ማርያምን ማለት ነው። ዝም ብለሽ ከውጭ ታዳምጫቸው ማለት ነው። በታዳምጫቸው አንቺ ዝም ብለሽ ከውጭ ሆነሽ ሲያወሩሽ ሲዘጉሽ ለደቂቃ አታዳምጫቸውም። የባቴ ቆጡን ነው የሚያወሩት አይገባሽ። እንደዚህ ነው ስትዩ ቤት አጣመው ራሱ እንደሚያወሩት ነው ግራ የሚገባኝ። ሁሉ ነገራቸው ሸር ነው በቃ ተንኮል። በስመ አብ ወወልድ ወመንፈስ ቅዱስ። ድሮስ የሄርሜላ ደጋፊ ሆነው ተነጋግሮ መግባባት የሚሉት ነገር አልፈጠረባቸውም። ገባሽ? በቃ ጀስት የመጣላቸውን ብቻ ነው አፋቸው ላይ። ትላንትና ደግሞ እንደዚሁ ግሩፕ ላይ ለቃችሁት ላይቭ ላይ ስገባ አንዷ የሆነ ኮመንት ተጽፎላት የእሷው ደጋፊ ናት። እናቴ ትሳደባለች፣ የት ሀገር ቁጭ ብላ እንደምትሳደብ። እነዚህ ተሳዳቢዎች ግን እየፈራሁላቸው ነው ለሰመና ነገር። ሰላም ኦኬ አላችሁ? እንደነሽ ማለት ነው። እንደነሽ ነው አለ ምን ላይ ናችሁ? ሰላም እንዴት ናችሁ? ኢትዮጵያ ደህና ነሽ? አለን እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ፉፉዬ የጠፋ ሰው ሰላም ነው አላችሁ እንዴ? ዩቲዩብ አለሽ ግን አንቺ አፊሻ እንዴት ነሽ? አለን ምን መኖር ይባላል ብላችሁ ነው? እኛ እኮ ፍቅር ካልሆነ ሚዲያው ትመጣለች እንዴ ያለችው ማናት? ካፌ አድናቂሽ ነኝ። የምር እኔ ነኝ መቅዲ ያልኩት የምር። ኦኬ። እና እዚህ ጋር ነው ተማሪ። አመሰግናለሁ። ጎራ ላለው እኔ አሁን የሉም ጀርባ ሰጥቷታል። ጌታን ጭራሽ በሰው ደግሞ መስደብ ጀምረዋል። አፈርድም ያስበላችሁ በሷን ያደጋችሁ ድንጋይ ያስበላችሁ። በጣም እኮ እንዲህ ነው። ተገለባባጭ የሆነ ትክክለኛ ሰው ያጣ ነው። ተገለባባጭ እመቤቴን ቲጂ ማርያምን በፊት ሩታ ሲሉ የነበሩት ማለት ነው። ዛሬ እቺ ተንከሲስ ደህና ለሚዲያ የምታስተምር መስሏቸዋለች። እሷ ስትመጣ ጊዜ ወደ እሷ ተገለበጡ። እነ ትክክል ናቸው እኮ ሲጀመር ነገር ማለት ነው። እኔ አሁን ትንንሽ ዩቲዩበሮችን በጣም ብዙ ጊዜ በጣም ይቆጨኛል ማለት ስንናገር እንኳን ሚዲያ ላይ ብዙ ሰው ነው የሚያየን፣ ብዙ ትውልድ ያየናል ብለን እኛ ራሳችን መገንዘብ እንዳለብን ይሰማኛል። ብዙ ሰው ግን ለዛ አይደለም በስሜት ነው የሚያወራው። ትምህርት አለው ብሎ አይደለም በስሜት ነው የሚናገሩት እንጂ ትምህርት እኛን አሁን የሚከተለን ሰው ምንድነው የሚማረው ብለው የሚያስብ ትንንሽ ዩቲዩበር ወላሂ ምንም አላየሁም። በስሜት የሷን ስም ጠርተው እኮ ፉፉ የሷን ስም ጠርተው እኮ ማለት ነው ስንቱ ጊፍት አገኘ፣ ስንት ነገር አገኘ። አፈርድም ያስበላችሁ ምን መሰለሽ፣ አንቺ በመልካም ነገር ስለምትሰሪ ነው አንቺን የማይከተልሽ ወይንም የሚያዩልሽ። ደግሞ እነዚያ ደግሞ በዙሪያ ያሉ ሰዎች ደግሞ ክፋት ነገር ስለሚሰሩ ክፉ ነገር ስለሚዋሩ ነው። መልካም ነገር የሚሰራ በነገራችን ላይ አይታና ብዙ ተመልካች እንደሌለው ታውቃላችሁ። ቅድምም ስንናገረው ነበር ሆነ ቦታና እነሱ ያልሆነ ነገር ስለሚሰሩ ነው እንደዚህ ሰው ስለነሱ የተቀን